ወሽመጤ ብጥስ አለ ለኔና ለሷ መስሎኝ አረብ ሀገር የሰደድኋት። እንግዲህ እነ ትናንትና አብርሽና ሩታ ይመጣሉ ብለን ቀጠሮ ያው ስንጠብቅ ነበረ። እንግዲህ ወሽመጣችን የሁላችን ብጥስ ነው ያደረጉት ማለት ነው። እኛ ለነሱ ብለን ስናቀበቅብ ለነሱ ብለን በጣም ያኔ ስናሽቃብጥ ምናምን ነገር እነሱ ደግሞ በቀርማ ሀበሻ ቀጠሮ ሊያከብር ማለት ለነገራችን ያው ተጣልተው ይሆናል እና ለማንኛውም እንግዲህ ትናንትና የሁላችንም ስንጠብቃቸው ነበረ፣ አልመጡም። የሁላችንም እንግዲህ ወሽመጣችን ያው ብጥስ ነው ያደረጉት ማለት ነው። ብጥስ እና እንግዲህ ትናንትና ሩታ ከአብርሽ ቤት መታ ነበር፣ ሁላችንም አይተናታልና እንግዲህ ተናግራለች። ሁለተኛ አልፈልጋችሁም፣ አትድረሱብኝ፣ እኔ አልደርስባችሁም። በቃ አንቺ እኮ የጉዳዩ ባለቤት ስላልሆንሽ ነው እንደዚህ ያልተናደርሽው ብላታለች። ትናንትና እንግዲህ ሩታ ያው መረር ያለ አነጋገር ነው የተናገረች። ወይም እንግዲህ እርምጃ ብትወስድባት ወይም ብታሳስራት፣ በቃ ትክሰሳት። ከእውነት ነው የምላቸው ሩታ ሄርሜላ መክሰስ ትችላለች። መቼም አልወለደቻ ስላልወለደች እኛ ዛሬ ነገ ትወልዳለች፣ ዛሬ ሙንኪል ወልዳ ይሆናል ምናምን እያልን በነገራችን ላይ እሷም እኮ ተናግራለች። እስካሁን የወለድኩ እንደሆን እሳ ምናምን ነገር ብላ ነበረ። ወልዳም ሊሆን ይችላል እንዴ ደግሞ ብትወልድ ደግሞ ትናንትና ቪዲዮዋት በጣም ሆ ያም ሆነ ይኸው በጣም ተናደን ነበረ። ያው ይመጣሉ ብለን እስከ አሻራ በጣም ጠብቀናቸው ነበር፣ አልመጡም። እንግዲህ የራሳቸው ጉዳይ ማለት ነው። ትናንትና በንግግራችን ላይ ባለፈውም ተናግረናል። እውነት እነዚህ ልጆች እውነተኛ ጸብ ከሆነ እንደዚህ ያለ ቪዲዮ ሰርተው ጌም ላይ አይገናኙም ብለን ነበረ። በቃ ትክክለኛ አሁን በቃ ትክክሉን አወቅን ማለት ነው። እውነት ተጣልተዋል። ባይጣሉ ኑሮ ዝም ብሎ የሆነ ድራማ ምናምን ነገር ቢሆን ይመጡ ነበረ። እንግዲህ አልመጡም። ዛሬ ደግሞ እነሄ ሰግብግብ አብርሽ በእሷ ቤት እንዴት የማይለቀቅ በእሱ ቤት እኮ መትመቱን ተለቀቀ ማለት ነው። አንተ ራስ ወዳድ ነው። እኔ እስካሁን ይሄ ራስ ወዳድ የሚባል ዝሙተኛ የሚባል ምንም አይገባኝም ነበር ማለት ነው። ምንም ነገር ልካም ዝሙተኛ ማለት እንደዚህ ነው። ራስ ወዳድ ማለት እንደዚህ ነው። በእሱ ቤት መቱን እኮ ነው የለቀቁለት። ምን ማለት ነው? እስቲ አንድ ቀን በዚያችሁ በዝሙተኛ ቤት በእሷም ልቀቅ፣ በሩታ ቤት ልቀቅ። እስቲ ጎበዝ ለሰው አሳቢ ከሆንህ ማለት ነው። እና ትናንትና ደግሞ ይሄ አቤል ደግሞ ማንን ነው ሄርሜላን እያለ ደግሞ ሲሰማት ነበር። እኛ ምን አገባን? እንኳን መሳምና ይኸው እንግዲህ አልጋ ላይስ አርጋቸው ፕራንክ ሰርታቸው አይደለ? ይኸው መቼም ከዚያ ውጭ መቼም ሌላ መደራረግ ነገር መቼም እኛ አናውቅማ። እና ስለዚህ እኛ ምን አገባን? ብስማት ከውስጥ ብታስገባት አሽኮኮ በለህ ወይም አዝለህ ሙሉ ቡታጀራ ብታዞራት እኛ ምን አገባን? እና ያን ማለት እኮ ሄርሜላ ምርጥ ልጅ ናትኝ። ሩታ ምንም ነገር በቃ በሷ እጅ በልታችሁ በሷ እጅ ጠጥታችሁ በሷ እጅ ከዚህ ደረጃ ደርሳችሁ እኛን ስድብ ምንም አይገለንም፣ ስድብ ምንም አይሰራንም። ብዙ ነገር ተደርገናል፣ ምንም አልሆንም። አረባካችሁ አነጋገራችሁን አሳምሩ። እኛ ኮነነ ከዚህ ላይ ያደረስናቸው። እስቲ የኢትዮጵያ ሰው እስቲ 1 ሚሊዮን ወይም 2 ሚሊዮን 3 ሚሊዮን እስቲ ይያችሁ ማለት ነው። ሰብስክራይባችሁ ብቻ ያድጋልኝ፣ ቪዋችሁ ያድጋል፣ ግን ገንዘብ ዜሮ። ይሄን ደግሞ እኔ ብቻ አይደለም ያልኩኝ ዩቱብ ባለቤቶች እነ ማነው ስሙ? ወይኔ ስሙ ጠፋኝ። እና አቡጊዳን ጠይቋቸው ማለት እና አረብ ሀገር ውጭ ሀገር ያሉት አውሮፓ ያለ ነው እንደዚያ ስናይላቸው ነው የሚያድግ ማለት ነው፣ ገንዘብ የሚቆጥርላቸው። እና እኛ እንደዚህ የመናገር ሞራል የላችሁም፣ የመናገር ሞራል ምንም የላችሁም፣ ከፍ ዝቅ የማድረግ የላችሁም ማለት ነው። ይህ አቤላ ወላይ አነጋገር አይችል፣ አብርሽ አነጋገር አይችል፣ ኤፍሬም አነጋገር አይችል። በአጠቃላይ አነጋገሮች ሁላቸው ጅሎች ናቸው። ጅል አለ ኤፍሬም፣ ጅሎች ናቸው ማለት ነው። እና ያም ሆነ ይኸው በሩታ ላይ ነው ያደጋችሁ፣ በእኛ ላይ ነው ያደጋችሁና እኛን እንደዚህ የመናገር ሞራል የላችሁም ነበረ። ግን ምንም ማድረግ አይቻልም። አንዳንዴ በቃ ገንዘብ ሲገኝ የሆነ ሀብታም ምናምን ነገር ሲሆኑ ያለፉበትን ነገር ይረሱና ከዚያ በኋላ በቃ እንደዚህ ያሩብናል ማለት ነው። አሁን እኮ ከራሳችን ላይ ነው ያሩብን። ቆይቶ ያው ከራሳችን እኛ አላገኙንም እንጂ ቁጭ በሉን ራባችሁ ይሉን ነበር ማለት ነው። እና እንግዲህ ሆነ ይሄው ወሽመጣችን ቆርጠውታ ወሽመጤው ብጥስ አደና ያለ ወሽመጤ ተበጠሰ። ለኔና ለሷ ብዬ መስሎኝ እኔ ወደ አረብ ሀገር የላኳት ለካም ልክ ነው። እንደዚህ ወሽመጡ ብጥስ ብሎ ነው ምስኪን። እኛ ደግሞ እንደ ተረት አድርገን ወሽመጤ ብጥስ አለ እያለ ያው እንግዲህ ቲክቶክ ላይ ይሄ ብዙ ጊዜ ይዟዟራል። እና ሩታና አብርሽ ያው አልመጡም። ቀጠሮ እንግዲህ ፈርሷል። ያው እንግዲህ ምንም ማለት አይደለም። አንዳንዴ
ከፍቅር መሀል ያው ጠብ አለ፣ ከጠብ መሀል ደግሞ ፍቅር አለ። እንግዲህ ሄርሜላ ከመሀላቸው ላይ ብትወጭላቸው በጣም ደስ ነበር። በነገራችን ላይ አንቺኛን አሰሚንም አቶኛል እንደ በቃ እንደ ምን ልበላችሁ እንደ ቁንጫጭ ታውቃል። እንደ ቁንጫጭ አልቆጠሩንም። ጥፍራቸውን ቆርጠው እንደሚጥሉት እንደዚህ አልቆጠሩን። እንለፈልፋለን፣ እንላለን፣ እንናገራለን። ዜሮ አእምሯቸው ተደፍነዋል። በብር አእምሯቸው ድፍን አድርገውታል። እና እርጉዟን ደግሞ በቃ አታሰሯት። ሩታም ደግሞ እንግዲህ እስቲ እውነት ከሆነ ትናንትና እንግዲህ አልፈልጋችሁም እኔ ስትደውሉብኝ ማላነሳም የለ ነገር ልነግርሽ ነው የመጣሁት ብላ ተናግራለች። ሄርሜላ እውነቷን ከሆነ እንግዲህ ከህይወታችሁ ከሁለታችሁ አልገባም ብላለች። አብሬሽ ደግሞ እንግዲህ አነጋገርህን አሳምር። እኔ ብቻ ላይ ወንድ አለ እኮ እኔ ብቻ ላይ ወንድ በሀገሩ አላለም እንዴ? ስንት የሚያማልድ ሞልቷል። የግድ ፈጣሪህን አመስግን። ሩታን የመሰለች ቆንጆ፣ ሩታን የመሰለች ልዕልት፣ ትዕግስተኛ በቃ አልሞይም ከዚህ የደረስክ በሩታ ላይ ነው። እና ቤተሰቦች እኛንም ላይክ ሸር አርጉነ እና ቤላን እኮ ሸር ላይክ ቪዲዮ ናቸውን ታያላችሁ። ዋት እነዚያ ገገሞቹን አነጋገር የማይችሉ በእኛ አድገው በእኛ ብዙ ነገር እያገኙ እየተሰደብነ ምናምን ነገር የእነሱን ቪዲዮ እየታየ ነው ማለት ነው። እና እኛንም ያው አበረታቱ እንል ማለት ነው። ከመዳም ኩሽና ሆነን ተደብቀን አሁን መጡ አሁን አልመጡ እያልን የምንሰራው ኢንሻአላህ ሀገራችን ስለ ደግሞ እንግዲህ እንደነ አብርሽ እንደነ ሩታ እንደነ አቤላ እንደዚህ ያለ ቪዲዮ ተጠብቁናላችሁ። ያው ሁላችንም ማለት ነው ሁላችንም እንሰራለን ተያይዘን። እናወዳቸዋለሁኝ፣ አከብራቸዋለሁኝ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እንግዲህ ወሽመጣችን ሁላችንም ብጥስ ብሏልኝ። እስቲ ዛሬ ምን እንደሚፈጠር አናውቅም። ሩታ እውነት ወልዳ ይሆን ወይስ እንዲው ጠው ገኖ ይሆን አይታወቅም። ግን እኮ ሩታ ሁሌ ስትናገር አሁን ወደ አብርሽ ስንመጣ አብርሽ የሆነ ድራማ ነገር ያስመሰለዋለኝ። እነ ሄርሜላ እነዚያ ስታያቸው በቃ ድራማ ነው። ሩታ ግን ስትናገር ወላይ ከሰማችኋት በቃ አንጀት ብጥስ የሚያደርግ ንግግር ነው የምትናገር ማለት ነው። እና እንደዚህ ሲሆን እንዴት ይሄ ነገር ድራማ ሊሆን ይችላል? ሁለተኛ ደግሞ በአንዱ ቤት ሲለቀቅ ይሄ ነገርማ በእኛ ላይ ፌክ እየሰሩ ነው ይባላል። ግን የሩታ አነጋገር ከመጀመሪያው ከነዳኒ ጋር ስትሰራ አንስታ እስከ አሁን የምትናገራቸው ንግግሮች ዋው ነው። ዋው ብቻ ሀሪፍ ነው። በርቺ እንግዲህ በሰላም ይገላግልሽ። እስካሁንም አልወለድሽም። እኛማ በቲክቶክ ወልዳለች እያልን እኛም ሁላ ውሸታ መሆን እንላቸዋለሁ። ያው ለማንኛውም እንግዲህ ማታ ደግሞ ምን እንደሚፈጠረ እናያለን። ያው እንግዲህ ያንን ፋይል እኮ ዘግተውታል ብዬ ተስፋ አደርጋለሁ። እንግዲህ ሩታ በምን እንደምትመጣ አይታወቅም። ብቻ እንመጣለን፣ እናያለን።